ከጎኑ ያለውን አረብ እንግዲህ ሰሞኑን ህይወቱ እንዳልፍ አድርጎታል። በትናንትናው ዕለት ደግሞ በቁጥጥር ስር መዋሉን እንግዲህ የተለያዩ የሳዑዲ ቻናሎች፣ ሚዲያዎች እየዘገቡት ይገኛል። በዚህም ምክንያት በመላው ሳዑዲ አረቢያ በጅዳ፣ በመካ፣ በጣይፍ እንዲሁም በጀዛን ኃይለኛ ፍተሻዎች እንደተነሱ መረጃዎች ወጥተዋል። እጅግ በጣም የሚያሳዝን ነገር ተፈጥሯል። በዚህ አጋጣሚ በተለይ ገጠር አካባቢ የምትገኙ ወንድሞች ጥንቃቄ እንድታደርጉ መልእክቴን አስተላልፋለሁ። ቪዲዮዬን እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ትረፍ ይበል እያልኩኝ እንግዲህ ሰሞኑን በተለይ በአረቦቹ ሚዲያ መነጋገሪያ የሆኑን መረጃ ይዤላችሁ መጥቻለሁ። አንድ ወንድማችን በገጠር አካባቢ መካ ውስጥ ሆኖ ገጠር ነው የተባለው የአንድን አረብ ነፍስ እንዳጠፋና ህይወቱን እንዳልፍ እንዳደረገው መረጃው ወጥቷል። ከተወሰኑ ቀናቶች በኋላ በፍለጋ በትናንትናው ዕለት በቁጥጥር ስር መዋሉን የተለያዩ ሚዲያዎች ሀበሾችንም ጨምሮ ዘግበዋል ማለት ነው። እንግዲህ የጸባቸው ምክንያት ምን እንደሆነ በግልጽ ባይነገርም ምንም ያክል ብትጣሉ፣ ምንም ያክል ችግር ቢፈጠር እውነቴን ነው የምላችሁ የሰውን ነፍስ ማሳለፍ መፍትሄ አድርጋችሁ ባትወስዱ መልካም ነው ብዬ አስባለሁ። ይህ ሀገሩ ሳዑዲ ነው። እንደ ሀገራችን እንደፈለጋችሁ ቀጥፋችሁ ወይም የሰውን ነፍስ እንዳልፍ አድርጋችሁ እንደፈለጋችሁ መኖር የምትችሉበት ቦታ አይደለም። በተለያየ ምክንያት ከአረቦች ጋር ልትጣሉ ትችላላችሁ፣ ልትጋጩ ትችላላችሁ። አውቃለሁ። አረቦች ደም ያፈላሉ፣ ያበሳጫሉ፣ በጣም ስሜታዊ ያደርጋሉ። ግን ስሜታዊ ሲያደርጓችሁ እናንተ በረድ ብላችሁ የመጣችሁበትን ዓላማ አስባችሁ፣ ቤተሰቦቻችሁን አስባችሁ፣ የራሳችሁን ሕይወት አስባችሁ ከዛ ድርጊት መቆጠብ አለባችሁ ብዬ ነው የማስበው። ምክንያቱም ማንም እንደፈለገ አድርጎ በነፃነት መኖር አይችልም። የሰው ህይወት የቀጠፈ የእሱም ህይወት እንደሚቀጠፍ የሚታወቅበት ሀገር ነው የምንኖረው ማለት ነው። ከዚህ በፊት ብዙ ነገር ሰምተናል፣ ብዙ ነገር አይተናል። ብዙ ኢትዮጵያኖች በዚህ አይነት ድርጊት ፈጽመው የእነሱም ህይወት እንዳለፈ እንግዲህ ብዙ ማስረጃ አለ እና ይሄን እያወቃችሁ እንደዚህ አይነት ውስጥ ባትገቡ መልካም ነው ብዬ አስባለሁኝ። አንደኛ ነገር የራሳችሁም ህይወት ይበላሻል። ሁለተኛ ቤተሰቦቻችሁ፣ ሶስተኛ ደግሞ ያ የመጣችሁበት ሀገር ኢትዮጵያዊም ከሆናችሁ ሌላ ባንጋሊም ሆናችሁ ምንም የመጣችሁበትም ሀገር ስም ይጠለሻል ማለት ነው። እንግዲህ እኛ ኢትዮጵያኖች በተለይ ወንዶች በዚህ ጉዳይ እየታወቀ በቃ አረቦችም ጋር በጣም ታዋቂ እየሆነ መጥቷል። ይሄን ድርጊት እንደምታደርጉ ማለት ነው። አሁን ራሱ በተለያየ ሶሻል ሚዲያ ላይ እንደ ሃሽታግ እያደረጉ ይሄንን እንትን እያሉ ነው እና ከምንም ነገር አድርጋችሁ ከህግ አታመልጡም። በነገራችን ላይ ማለት ነው እስካሁን ተያያዘ ሲባል ያልሰማሁት ቴዲ የብሬክስ ሀበሻዊ ወንድም የእሱን ህይወት ያጠፋው ሰው ብቻ ነው እስካሁን ተያዘ ሲባል ያልሰማሁት ሳውዲ ውስጥ ማለት ነው። ይሄን ድርጊት ፈጽሞ እንግዲህ እሱም የጊዜ ጉዳይ ነው፣ ሊያዝ ይችላል። ማንም ከሳዑዲ ፖሊስ ከሳዑዲ ህግ ማምለጥ እንደማይችል ነው የማውቀው። ከዚህም በላይ ደግሞ ህሊናችሁ ሊወቅሳችሁ፣ ለህሊናችሁ ልትገዙ ይገባል። አንድን ነፍስ ሊያጠፋትም ሊያኖራትም የሚችለው የፈጠራት አላህ ስብሐነ ወተዓላ ብቻ ነው። በነፍሳችን ኃላፊነት ያለው በራሳችንም ነፍስ በሌሎችም ነፍስና እንደዚህ የምታደርጉ ሰዎች ከተግባራችሁ ልትቆጠቡ ይገባል። በእናንተ የተነሳ አሁን ብዙ ምስኪኖች አሉ ሰርተው የሚተዳደሩ ቤተሰቦቻቸውን የሚረዱ። አሁን ኃይለኛ ተፍቲሽ ተነስቷል በሁሉም ከተሞች። በተለይ ወንዶች ላይ እጅግ በጣም ያጠብቃሉ ማለት ነው። ምክንያቱም
ያደረገው ድርጊቱን የፈጸመው ወንድ ስለሆነ በተለይ በገጠር አካባቢ ያሉት የበግረኞች መዝራዕ የሚሰሩ ምናምን እነሱ ላይ አሁን ኃይለኛ ቁጥጥር ሊኖርባቸው ነው። አያችሁ፣ የራሳችሁንም ህይወት ምስቅልቅል አድርጋችሁ እንደገና ደግሞ የሌላ ወገናችሁንም ህይወት ታመሳቅላላችሁ ማለት ነው። አሁን የሳዑዲ የተሰጠው ቀራርም አልቋል። ያም ተጨምሮ ይሄ ድርጊት ደግሞ ይሄ ወንጀል ሲፈጸም ዝም አይሉም። ሰሞኑን ራሱ በጣም ብዙ ሰው እንደተያዘ ነው የተነገረው። አሁንም ደግሞ ይቀጥላል ማለት ነው እና እባካችሁ ከዚህ ተግባራችሁ ተቆጠቡ። እውነት ደሞዛችሁን ላይ ሰጧችሁ ይችላሉ። ብዙ ችግር አለ። በምን እንደተጣላ በምን እንደተነጋገረ በምን እዚህ ጋር እንደደረሰ ይሄኛው ባይታወቅም በብዙ ምክንያት ከነሱ ጋር ጸብ ሊፈጠር ይችላል። ግን ደግሞ 1 ወር ሰርታችሁ ደሞዝ ካልሰጧችሁ 2ኛ ወር አለመቀጠል። እስኪ 2ኛ ወር ሊየው ብላችሁ 2ኛ ወር ከቀጠላችሁ 3ኛ ወር አለመቀጠል። 5 ወር 6 ወር 7 ወር ያለ ደሞዝ ትሰሩና ዝም ትሉና በኋላ ስጠኝ አትስጠኝ ጽል ይፈጠራል። እዚህ መሀል ሸይጣን አለ። ያልሆነ ነገር ይፈጠርና እስከ መጨረሻው ህይወት ይበላሻል ማለት ነው። እና እባካችሁ ወንድሞቼ ሰብር አድርጉ። ያልሆነ ነገር የምታደርጉም እንደዚህ ውሃ ምናምን ውሃ ስላችሁ ውሃ ገብቷችኋላ ያንን እንትን የሚለውን የምትሸጡም ምናምን በቃ ራሳችሁን አደብ አድርጋችሁ የምትኖሩበትን ሀገር ህግ ጠብቃችሁ ኑሩ። ህገ ወጥ ራሱ ብትሆኑ ህጉን አክብራችሁ ከሆነ ወላሂ ብዙ አመት ትኖራላችሁ። ህገ ወጥ ሆነው ህጉን እያከበሩ ልክ እንደ ህጋዊ የሚኖሩ ብዙ ሰዎች አሉ። ሳዑዲ የሚስኪኖች ሀገር ናት። እውነቴን ነው። ልለወጥ ካላችሁ ትለወጡበታላችሁ። በተለይ ግን በአቋራጭ እንደዚህ ያልሆነ ነገር ሰርቼ ያልፍልኛል ብላችሁ ነው እንደዛ አታድርጉ። ምንም አያልፍም። እንደዚህ አይነት ስራ መስራት ከፈልጋችሁ እዛው ለመዳችሁ ሀገራችሁ ላይ መስራት ትችላላችሁ። አንድ ጊዜ ደግሞ በእንደዚህ አይነት ወንጀል ከተያዛችሁና ስር ከገባችሁ እንግዲህ ህጉን ታውቁታላችሁ። ማንኛውም ሀገር የራሱ የሆነ ህግ አለው። በሀገሪቱ ህግ ነው ልትዳኙ የምትችሉት ማለት ነው። እና ከእንደዚህ አይነት ተግባራችሁ ብትቆጠቡ መልካም ነው ብዬ አስባለሁኝ። እንግዲህ የአረቡንም ህይወት እንዲጠፋ ያደረገው ሀበሻ በቁጥጥር ስር ውሏል። በተለይ መካ፣ ጅዳ፣ ጀዛን አካባቢ በጣም ኃይለኛ ተፍቲሽ እንዳለ እየተነገረ ነው። ወንድሞቻችን በተለይ ሰብር አድርጉ። በአሁኑ ሰዓት የትም ባትወጡ ባትንቀሳቀሱ ወደ ውጭ መልካም ነው። አላህ ይጠብቃችሁ። እንግዲህ በጣም ነው የሚያጠብቁት። አሁን ላይ በሶሻል ሚዲያም ሃሽታግ እያደረጉ ቪዲዮ እየሰሩ ነው አረቦቹ። ሌላ ምንም ሌላ አልችልም። ጥንቃቄ አድርጎ አላህ ይጠብቃችሁ፣ አላህ ይጠብቀን። ማንም ሰው የሰውን እንትን ሊያጠፋ ኃላፊነት አልተሰጠውም። የፈጠረን አላህ ብቻ ነው። የሁላችንንም ሊወስዳት የሚችለው አላህ ብቻ ነው። ሊያኖረንም የሚችለው አላህ ብቻ ነው። እና ይሄንን አይነት ተግባር የምታደርጉ ሰዎች እባካችሁ ከዚህ ተግባራችሁ ተቆጠቡ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮ ላይክ አድርጉኝ። አመሰግናለሁ። አላህ ይጠብቃችሁ። እህት ወንድሞቼ ወዳችኋለሁ። መልካም ጊዜ